እኔ እኮ ባንዴ ያምኘዋለሁ ባንዴ ነገሮችን አክሰፕት አድርጌያለሁ ምናምን ሳይሆን ጀስት በቃ ጥሩ ሰው ነው እስካሁን ባለው እና ደግሞ ከዚህ በኋላ የሚቀጥለውን አብረን እኮ የሚቀጥለው ገና ምን ለመቀጠል ማሳባለሽ እናሳ እንዴ እኔ ሰፋን ለማውራት እንዴ ገና ለመቀጠል ማሳባለሽ እኔ እያልኩሽ ያለሁት አይጠቅምሽም ይቅርብሽ ሲጀመር ደግሞ ሄርሜላ የላከችው ሰው ነው እየተባለ ነው ገብቶሻል በውስጥ መስመር ኦዲየንሶች እያወሩኝ ነው ሄርሜላ ናት የላከችው አውቃ ነው እጠይቀዋለሁ የምሬን ነው ሲቀጥል ደግሞ ይኸውልሽ እኔ የሆነ ማግኘት የምፈልገው ወይ መረዳት ማወቅ የምፈልገው ነገር ለማወቅ ከፈለኩኝ በየትኛውም መንገድ ሄጄ እደርስበታለሁ ስለዚህ ለዛ አታስቢ እኮ ሄርሜላ እንደላከች አው ግን ደግሞ አይደለም በጣም ነው የሚወዱሽ ለአንቺ በጣም ነው የሚሳሱት ስለዚህ ያንቺን ክፉ ደግሞ አይፈልጉም እነሱ አውቃለሁ ግን ደግሞ ፎቶን ደግሞ ያሳይሻል ላይ በጣም የረቀቀ ዘመን ላይ ነው ያለነው ፎቶ በጣም እኔ ራሴ ፖስትኩት እስከ እንዴ አይነት ፎቶ አለኝ እንዴ ብዬ እስከምወዛገብ ድረስ የራሴንም ፎቶ በደንብ አድርጎ ኤዲት አድርገው አቀናብረው ምናምን ይሰሩልኛል በጣም ከመውደዳቸው የተነሳ ማለት ነው እና ይሄም ቅርብር ሊሆን ይችላል አይታወቅም እና በዚህ ጊዜ በደንብ ልትበቀልሽ እንዳልሆነ በምን እርግጠኛ ነሽ? ይሄ እንዴት ነው የኤአይ ቴክኖሎጂ በጣም እንደዚህ በቃ በጣም ረቋል ቴክኖሎጂ በጣም ከኛ አቅም በላይ ስለሆነ በዚህ ሰዓት ብዙ ነገሮችን መስራት ትችያለሽ አይደለም ፎቶ ማቀናበር በጣም ብዙ ነገር ይሰራል በዚህ ዘመን ስለዚህ ቅንብር ሊሆን ይችላል እና ከጀርባ ያለውን ነገር ደግሞ በደንብ አድርጌ ማጣራት አይከብደኝም እሱማ እኮ እኔ እህቶሽ እንደዚህ ሞኝ ምናምን ነው እንደ ይመስልሽ ሞኝማ አትመስይኝም እኮ ቆቅለሽ ነው ዝም ብሎ መበላት አለ አንበሳለሽ እሱማ አውቃለሁ ግን ይሆናል አይደል ፍርሃት አለኝ ገብቶሻል ልትበቀልሽ መሆኑን ምናምን ነው አሁን እየተናገረች ያለችው እሷ ማለት ነው ብላ ብዙ ነገር አድርጋ በድጋሚ ለፍታ ምናምን ድጋሚ መጥቶ አብርሽ ከኔ ጋር እንደዚህ አይነት ነገር ሲፈጠር ምን አይነት ነገር ፊል ልታደርግ እንደምችል እረዳለሁ ግን ደግሞ ምንም ማድረግ አይቻልም እኔ ምንም ማድረግ አልችልም ማንንም ማመን የለብሽም በቃ ገብቶሻል አይደል አቡሻም እንደዛ ሆኖ ነው ይልን ራሱ ብር እየተከፈለው ነው እያሉት ነው አሁን የሚሉት ነገር ሲያጡ ማለት ነው እየገባሽ ውጪ ልጅሽን እግዚአብሔር ያሳድግልሽ አንቺም ጤንነት ሰላም ፍቅር ይስጥሽ ምልሽ ያ ነው ገብቶሻል ከዛ ውጪ እኔ ምንለሽ ገንዬ አቡሻ ባንዴ ተገለበጠ ምናምን ለማለት እኔ ራሴ ድፍረት የለኝም ማለት እሱ በጣም በትክክል የሆነ ነገር እንዳደረገ ነው የሚሰማው በራሱ መንገድ ትክክል ለሹ መልካም ነገርን በማሰብ ነው አይደለም እዚህ ጋር ቁጭ ብለሽ ስለ አብርሽ መጥፎነት ወይም ክፉነት አይደለም እየነገርሽኝ ያለሽው ነገሮችን እንዲስተካከሉ ፈልጋለሁ ነው ያልሽኝ አቡሽም ይሄንን ያደረገው የለብሽም በዙሪያሽ ያሉ ሰዎች በጣም የሆነ ጎበዝ ነሽ በእርግጥ አውቃለሁ ለእንደዚህ አይነት ነገር እንደማትበገሪ አውቃለሁ ግን ይሆናል አይደል አንዳንዴ ሊፈትንሽ የሆነ ነገር ይሆናል ገባሽ ማንንም ማወቅ አይጠበቅብሽም ያላየሽ ሰው አለ ብዬ በዙሪያሽ አልገምትም በትክክል ስለዚህ እነዛ ሰዎችን በቃ ሰው ወደደው እንጂ አትመረም ገባሽ ከህይወቴ እንዴት ነው በቃ መናገር ያለብኝን ተናግሬም በጣም በብዙ መንገድ እኔ እንጃ ያልሄድኩበት አካሄድ አለ ብዬ አላስብም እንዴት ነው በጸባይም በስነስርዓትም ተነጋግሬ እንደዚህ አልፈልግም እባካችሁ ከቴ ውጡ አልወጡም በሀርድም በጉልበትም በህግም ስቲል ነው አሉ ህይወቴ ውስጥ ግን እንዴት አድርጌ ማስወጣት እንዳለብኝ ብቻ ብዙ ሲስተሞችን እንዴት ነው መጠቀም ባለብኝ መንገድ በሙሉ ተጠቅሜ እንትን ብያለሁኝ ከህይወቴ ባይወጡም ግን ደግሞ ምን አይነት ሰዎች እንደነበሩ ምን አይነት ባህሪ እንዳላቸው እንዴት አይነት ተለዋዋጭና እንደዚህ ባንዴ ግልብጥ ና እስስት አንቺ እንዴት ቀይር እንደምትል በእነሱ አየሁኝ እስስትን ያየሁት እነሱ ላይ ዛሬ ከኔ ጋር ይላሉ ዛሬ ሩታዬ ከገኒ ጋር መታለች በገኒ ቃለ መጠይቅ ከበር ቃለ መጠይቅ ነው ዛሬ በነገራችን ላይ የኦዲየንስ መልእክት ነው ገኒን ስላደረሽ በጣም እናመሰግናለን ነገር ግን አንቺ ማለትም በመተጀድ ሩታ ደግሞ እንኳን ይሄንና ብዙ ነገር የምታውቂ ስለሆነ ያው አንዳንድ ነገሮችን ውዥንብር ሲበዛ ነገሮችን ታስላስረዳሻት በጣም እናመሰግናለን ነገር ግን ከዚህ ህይወት ብትወጪ ደስ ይለናል ለምን ገኒ አሁን እያደረገች ያለችው
ብዙ ነገሮችን እየሄደች ነው በየቦታው እና አንቺ ከመጀመሪያው ሩታን እንደዚህ ውሸት ድራማ ውስጥ እንድትገባ አንደኛ ሚና የተጫወተችው ገኒ ናት የመጀመሪያ ከሆነና ያን ነገር ስለምናቅ ምንም ብትል አይዋጠኝም። እሷ ከታታቀም ረፍት ነው እንጂ የሚሰጧት ከመታን እኔ ቤት ነው የምኖረው ብላ ያመጣቻት እሷ ናት። አይታችኋል። እዛ እየኖርኩ ነው ብላ ድራማውን የተጫወተችው ገኒ ናት፣ ታጀራ ማለት ነው። እና እኔ ቡታጀራ የተበሮች ዛሬ ደግሞ አዲስ ነገር አብርሽና ፍቅረኛሞች ስንል የነበርን ሰዎች ብዙ ውሸት ወጥቷል ማለት ነው። ዛሬ ፍቅር ተፋቅረው መጥተዋል። ሙቤ የቡታጀራ እያንዳንዱ ማንነታቸው እየተገለጸ ስለሆነ ብዙዎቻችሁ የመዳም ቅመሞችን የነበራችሁ ውሸታም ናችሁ፣ አስመሳይ ናችሁ ትረዳላችሁ ብዬ አስባለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ አንዳንድ ነገሮችን ማለት ነው ፋሚሊ፣ አንዳንድ ነገሮችን እኛ እንተበላ ነው ወላ እነሱ ናቸው የበሉን እኛ ሚዲያ ላይ እየቀረ ነው ብለን ስናስብ ታች የተበላ የለም ብዬ አስባለሁ። ድራማው ሩታ ሀብቴ ዛሬ እንዴት እንዳማረባት አይታችኋል አይደለም? ቤቷ ላይ በቃ እምር ብሎባት አያችሁ አይደለም? ራሰው ጥድት ብሎ መኖር ይችላል ማለት ነው። ሩታዬ ዛሬ በቤቷ ቃለ መጠየቋ ላይ ብዙ ነገሮችን ስለ ኦዲየንስ ምን እንደሚያደርጉት ፎቶዎቿን ምናምን ተናግራለች ማለት ነው። እኮ ሞኝ አይደለሁም ታውቂኛለሽ፣ እንኳን ይሄን ብዙ በምችልበት መንገድ አጣራለሁ፣ ስለ ደስታ አትጨነቂ ብላታለች ገኒን ማለት ነው። እኛም እንደዛ ነው። ብዙ ሰው አሁን ሄርሜላ ልካው ነው ሄርሜላ ነው እንዳትጎዳ ይላሉ። ሩታ ማለት ነው ፋሚሊ፣ ሩታ የምትጎዳበት መንገድ ጭራሽ ለምን ብትሉ ልጅ ምን ያህል እንደሚጎዳት ምን ያህል ቃል ይዞ እንደሚሄድ ብዙ ነገር ተናግረዋለች። እናስገብችላችኋለሁ ቪዲዮ ላይ። እኔ ፋፊ ውሸታም ከሆንኩ ትናገራላችሁ። ብዙ ነገር ተምሬያለሁኝ። መጥቶ በህይወቴ የሚጎዳኝ መንገድ የለም ብላለች። እኔ ጋር መጥቶ ሌላ እዛ ሄዶ ሌላ እና እናቷ ሲያጨበጭቡ የነበሩ ዛሬ ላይ ጉዳቸው ወጥቶ እያንዳንዱን የዘረዘረችው ሩታዬ ማለት ስም አጠራም ግን በምልክት ነው በቃ የምታወራው። እንዴት እንዳማረባት እናንተ! አቤት ሩታ ሀብቴ እቺ ገርጀሌ ጋር ያፍት ነው ይጃጃል እዛ። እኔ እውነት በጣም ነው ዛሬ ስለኝ ማታ ተናዳለች እንዳው ምናምን ብዬ ነበር። እንኳን ልትናደድ እንክት ብላ ስቃ። እኔ ላይፌን ይድት ብዬ እየኖርኩ ነው። በእኔ የምትቃጠሉ ካላችሁ ምንም ማለት አልችልም ማለት ነው በእውነት። አብርሽ ዳይበሮች ለማንኛውም ሄርሜላና እንዲጣመሩ የምትፈልጉ ብር የላካችሁ እንግዲህ እዛው አጣምሩ ማለት ነው። እኛ ከቆሻሻ ህይወት ላይክ ሰብስክራይብ ሲያርጉን ይሄን ቪዲዮ እስቲ ላይክ አድርጉት። የሩታ ሀብቴ ታዬ እውነቱን ስለተናገረ ዛሬ ማለት ነው። ቤተሰብ ደግሞ በስነ ስርዓት ገልጻቸዋለች። እኔ ከነሱ ቤተሰብ አመስግናለች። ሀልሚ ግን እህት አይደለችም እንዴ? አልጠራቻትም ነው ስላላጨ አላቅም። እዚህ ጋር ኮሜንት ላይ አንድ ልጅ ስለወለደች ደስተኛ ሆና ምርጥ ቤተሰብ ነው ያለኝ አፍርቻለሁ እና ሁለትና አባት አፍርቻለሁኝ። ያብርሽ ሆንም ተቀን በኋላ ቢበላሽም ነገር ግን አመስግናለታለች። ለዚሁም ክበሪልን እና አባትን ያመሰገነ የሰው ልጅ የሰው ዘር ማለት የሰውን እናትና አባት ሳይሆን እናትና አባትን የሚያመሰግን የሰው ዘር ነው የሚባለው። የሰውን እናት ዝቅ አድርጎ ያደርግምና ሩታ ሀብቴ ዛሬ እናትና አባቷ ጋር እናትና አባት ቢኖረኝም ሁለተኛ እናት እንቶኛል አመሰግነዋለሁ ፈጣሪን ብለው ቤተሰብ በጣም ወሳኝ ነው። አንድ ልጅ የሚጠይቀው አባት ባይኖረው ቤተሰቦቹን ነው። ቤተሰቦቹን ስለተንከባከቧት እኛም እናመሰግናለን። ያኔ ዲራማ ውስጥ ቢኖሩበት ንግግሮች ላይ የአበጋዝ ቤተሰቦች ግን ቤተሰቦቹ በጠቅላላ እህቱ ያቺ ማን የምትባለው መጀመሪያ ያመጣቻት ማለት ነው ያቺ ብዬ አስባለሁ። እስቲ ላይክ አድርጉኝ። ብዙዬ አይደለችም። ብዙዬ አሁን የሄርሜላ ያጨበጨበች ነው እዛ እዚህ እያለች ነው የተበላሽ። ግን አሉ እናቴቱም ድራማው ውስጥ የሉበትም። አባት መቼም ያው ድራማውን እያቦከው ነው በዛም በዚህም። ግን ልጃቸው እንዳዋረዳቸውና ልብ ይናገራሉ። እና ሩታዬ እናንተ አባት አይታችኋት አይደል? ማሻአላ ተባረካለ ብያለሁ እኔ ማለት ነው። የኔ ንግስት ማለት ነው። እኔ የሷ ተመልካች፣ የሷ አስተያየት ሰጪ፣ የሷ በጣም ደሰታለሁ፣ ራሴን አስደስትበታለሁ። እኔ ምንም ነገር አይሰማኝም ማለት ነው። ላይክ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻ አይታችሁ አበረታቴ። በሌላ ቪዲዮ እስከምንሆንልኝ